እንዴት ነው አንድ ሰው ይሄን ያህል ድፍረት የሚኖራት ብሩኬ ላይ ምን አይነት ፊት ቢያሳያት ነው? በጣም የሚገርም ነገር ነው የምነግራችሁ። እንግዲህ ትላንትና ሁላችሁም የተፈጠረውን ነገር ታያላችሁ። በጣም የሚያሳዝን ነገር ነው የተፈጠረው። ያው ሁላችንም የሚያሳዝን ነገር ነው። እንግዲህ ትላንትና በጣም ከባድ ሸር ነው የተሰራባቸው ማለት ነው። ያው ብሩኬ እንዳያችሁት ከሆነ ሀይሚን ሊያመጣ በጣም ደስተኛ ነበረ፣ በጣም ሀፒ ሆኖ ነበረ። ግን ምንድነው እዚህ ጋራ ሌላ ከባድ ሴራ ተሰሮ ነው እንጂ ይሄ ነገር እንደዚህ አይሆንም ነበር። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም በደንብ አድርጋችሁ ላይክ ሼር እንድታደርጉ እፈልጋለሁ። ሁላችሁም ላይክ እንድታደርጉ እፈልጋለሁ ማለት ነው። በመጀመሪያ ደረጃ አንደኛ ነገር ብሩክ የሚያደርገውን ነገር መጠንቀቅ አለበት። በሁለተኛ ደረጃ ነገር ደግሞ ካሜራ ማኑ ነው ይሄን ሁሉ ሸር ያደረገው ይመስለኛል። ቤተሰብ ብዙ ሰዎችም ካሜራ ማኑ ነው ለልጅቷ ደውሎ እንድትመጣ ያደረገው እንጂ ልጅቷ እንዴት አውቃ ነው መታ እነሱን ልበጠብጥ የቻለችው? በሁለተኛ ደረጃ ደግሞ ስንሄድ ማለት ነው ብሩኬ ይሄን አልከንፈረውን ለመሳም የተጠጋች ሴት እንግዲህ ስሟለች። እኔ እንደሳመችው ነው የምቆጥረው። ስሟለች ነው ይመስለኝ። እንደዛ ከሆነ እንዴት ነው አንድ ሰው ይሄን ያህል ድፍረት የሚኖራት ብሩኬ ላይ ምን አይነት ፊት ቢያሳያት ነው ብሩክ ላይ እንደዚህ አይነት ድፍረት ኑሯት እሱን እስከ ማሳም ደረጃ የምትደርሰው ማለት ነው? እኔ ግን ብሩኬን በዛን ሰዓት በጥፊ ቢያጋጫት ኑሮ በጣም ደስ ይለኝ ነበር። በእውነት ነው የምናገረው። በጥፊ ቢሞላላት ኑሮ እንደዚህ ማትሳፈጠውም ነበረ። እና ሀይሚ እንግዲህ ያለችበት ደረጃ በጣም ነው የሚያሳዝነው። በጣም ታሳዝናለች። እንግዲህ ሁሉንም ቻይ ነች ሀይሚ፣ ሁሉንም ችላ ትመጣለች ማለት ነው። እንግዲህ ዛሬ እህታችን ሀይሚ ትመጣለች ብዬ አስባለሁ። ያው ብሩክም ከዚህ በኋላችን እቺ ልጅ የሆነ ነገር ራሷን ብታጠፋ የሆነ ነገር ብትሆን እኔ ተጠያቂ አይደለሁም፣ ካሜራማን በደንብ አድርገኝ ቪዲዮ ቅረጽ ምናምን ብሎ ነበር። እንግዲህ የቺ ልጅ ራሴን አጠፋለሁ እያለች ነው፣ በረኪና መጠጣለሁ እያለች ነው። አይደለም በረኪና ለምን ጠጅ አጠጣም? እኛ አይመለከተንም ለዚህ ማለት ነው። በረኪና ቀላል ነገር ነው። በረኪና እኮ አይገልም። ቤተሰብ የሚገል ነገር ፈልጋ ብጠጣ አሪፍ ይመስለኛል ማለት ነው። በሰው ትዳርና በሰው ፍቅር ገብቶ መበጥበጥ በጣም የሚደብር ነገር ነው። እውነቴን ነው የምናገረው ቤተሰብ። በጣም ነው ያዘንኩት፣ በጣም ነው የተሰማኝ። ብዙዎቻችሁ ተሰምቷቸዋል። እና እንግዲህ እቺ ልጅ በረኪና ጠጣለሁ እያለች ነው። እኔ እንደውም ስልክ ደውዬ እንደውም ሁሉን ነገር አረጋግጣለሁ ብዬ ነበር ከጓደኛዋ። ግን ያው ጓደኛዋ ስልክ ልታነሳልኝ አልቻለችም። የእንትና ጓደኛ ማለት ነው። እና ሀይሚን ከሚጠሏት ሰዎች ጋራ እቺ ልጅ በጣም ፒስ ነች ቤተሰብ። በጣም የሚገርማችሁ ነገር ሀይሚን ከማይወዷት ሰዎች ጋራ አብራ እየሰራች ነው ያለችው። ሀይሚን ለማጥቃት ነው ሀሳቧ። የእነሱን ስራ ውሃ ውስጥ ለመክተት ነው ሀሳቧ ማለት ነው። እና ሀይሚ ራሷ ብትጠነቀቅ ይሻላል ነው ምለው። ሀይሚ ራሱ ለራሷ የሆነ ሰው በቃ እሷ የሚጠብቅ ሰው መኖር አለበት። እቺ ልጅ በጣም ከባድ ሴራ እያሴረች ስለሆነ ከሀይሚ ጠላቶች ጋራ ሀይሚን ከማይወዷት ሰዎች ጋራ ሀይሚን በቃ እሷን ከሚጠሏት ሰዎች ጋር እቺ ልጅ በጣም ፒስ ነች ነው ያሉኝ። በጣም ፒስ ስለሆነች ሀይሚ ራሷ ጥንቃቄ መውሰድ አለባት የተባለው። እንግዲህ ይሄ ሁሉ ነገር ደግሞ የሚመጣው ይሄ ሁሉ ነገር የሚደረገው እንግዲህ ብሩክ ብቻ ሴት ባያመጣት ኑሮ ይሄ ፍቅራቸውን ባልደፈረሰ ይሄ ነገርን ባልተደረገ። ቤተሰብ በጣም ነው የሚያሳዝነው። እኔ እንደዚህ ሆኖ እነሱን ሳያቸው በጣም ነው ልብ የሚሰበረው። ቤተሰብ ለምን መሰላችሁ? አንድ ሰው አብሮ እየኖረ አብሮ እንትን እያለ በቃ አንድ ሴት በቂ ነው። በቃ ጓደኛም እህትም ፍቅረኛም ሁሉም ነገር ለማድረግ በቂ ነበረች ሀይሚ። ሌላ ሴትን ማውጣት አያስፈልግም። አሁን ለምሳሌ ልበላችሁ ዴዚና አሞራውን አይታችኋል። ምን ያህል እንደሚዋደዱ ምን ያህል እንደሚፈቃቀሩ። በቃ አሞራው ስለ ዴዚ አውርቶ አይጠግም። እያያችሁ ነው ሁላችሁም አይደለ? በቃ ኡፍ የሆነ ፍቅር አይደለም። በጣም የሚገርም ቀለበት አድርጎላት በጣም በሚያምር ሁኔታ ተደስተው እንደውም እሷ መታለች እሱ ጋር በጣም በቃ ሲያምሩ ክብራቸውሳ ሴት የሚባል እሱም እንትን አይልም እሷም እንደዚያ። እሷን እንኳን ለማናደድ ሴት እንኳን አስገብቶ አያወራም። በጣም የሚገርማቸው ነገር ከፈለገ ጌም ከተጫወተ ነው እንጂ እና ብሩክም እንደዚህ ቢሆን ለሀይሚ እኔ ጥሩ ነው የሚመስለኝ። ብሩክ ራሱን መጠበቅ አለበት። እስከ መቼ ነው መታለል፣ በሴት መታለል? በሱ የተነሳ ደግሞ ሀይሚ እየተሰደበች ነው ያለችው። ሀይሚን ከፍ ዝቅ እያደረጉ እየሰደቡ እንደዚህ እያደረጉ በጣም ነው የሚደብረው። እግዚአብሔርን ነው የምላችሁ። እና እንደዛ ባያረግ ጥሩ ይመስለኛል። እና አንዳንዶች ደግሞ ቲክቶክን እናዘጋበታል ምናምን ያላችሁ ሰዎች ተወረፉ። ጥሩ አይደለም። ቲክቶኩ የራሱ ነው። ፔጁ ማንም ሰው እንዲነካበት አንፈልግም። ብሩክ እኮ ጥሩ ሰው ነው። ብሩክ መጥፎ ነው ብዬ አይደለም። ለሀይሚ ያለው ፍቅር አሪፍ ነው። ሀይሚን ያከብራታል። ብቻ ምንድነው ችግሩ? ብሩክ ለሀይሚ ምንድነው የሚያስበው? ምንድነው ሀሳቡ? ለሀይሚ ያለው ነገር ምንድነው?
ለምን የሆነ ነገር አድርጎ ሀይሚ የምትከበርበትን ነገር ለምን አያደርግም? የማንንም ሴት እየመጣ ሀይሚን ከሚሰድባት የሆነ ነገር አድርጎ ብሩክ ለምን በቃ አፍ የሚያዘጋ ነገር ለምን አያደርግም? አንደኛ ነገር ደግሞ ይኸውላችሁ እኔ በጣም የሚገርመኝ ነገር አሁን ብዙዎቹ አንዷም ሴት ስትናገር ትላንትና ሰምቻለሁ። ብሩክ እኮ አፈቅርሻለሁ ስላላላት ነው ሁሉም መጥቶ ሀይሚን የሚንቃት ሀይሚን የሚናገራት። ብሩክ አፈቅርሻለሁ ቢሉ እኮ ሁሉም ያውቃል። እና ሀይሚ ለአንተ አትሆንም። ትላንትናውን ልጅቷ ሰምታችኋል። ሀይሚ የምትሰጥህን ነገር እኔ ከሷ የበለጠ እሰጥሃለሁ፣ ከሷ የበለጠ አረግልሃለሁ ስትሎ ነበር። እንግዲህ ሀይሚ ለብሩክ ምንም ያጎደለችበት ነገር የለም። ንጹህን ፍቅሯን የሰጠችው፣ ንጹህን ልቧን የሰጠችው። እውነቴን ነው የምናገረው። እና ብሩክም ስለ ሀይሚ መጥፎ ነገር አውርቶ ማያውቅም። ግን በቃ የሌለ ጓደኝነት ቢያቆም ጥሩ ይመስለኛል ነው ቤተሰብ። እውነት ልብ ይነካል የሀይሚ ነገር። አሁን ያለችበት ቦታ ሰው ቤት ነው ያለችው። በጣም ነው የሚደብረው። ሰው ያን የመሰለ የተንጣለለ ቤት እያለ የሰው ቤት ሄዶ መቀመጥ ራሱ በጣም ከባድ ነው በዚህ ሰዓት። እኔ እንጃ ብቻ ሀይሚ ያለችበት ደረጃ በጣም ነው የሚያሳዝነው ቤተሰብ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ቻው ቻው። ጠላ